ኦ ማይ ጋድ በጣም የሚያሳዝን ነገር ተፈጠረ። ይሄ ምን እናት አረፈች። በጣም ያሳዝናል፣ ልብ ይሰብራል። ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች እንደምሰነበታችሁ። እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። መልስ ድራማ ክፍል 5ን ይዤላችሁ መጥቻለሁ። እንደተለመደው ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ አይረሳ ቤተሰቦቼ። እስካሁንም እያደረጋችሁልኝ ላላችሁ እያበረታታችሁ ይላላችሁ ምስጋናዬ ከልቤ ነው። እግዚአብሔር ያክብርልኝ። ነገ በተሻለ ቦታ ሆኜ ደግሞ በተሻለ ቪዲዮ እንደማመሰግናችሁ ቃል እገባለሁኝ። መልስ ድራማ እንግዲህ በጣም ደስ የሚል ነው፣ አስተማሪ ነው። አሁን ላይ ግን በጣም የሚያሳዝን ነገር ተፈጥሯል። ውድ ቤተሰቦቼ ክፍል 4 ላይ መጨረሻ ያቆም ነው። ዳግም ቤት ድረስ በጨለማ መጥቶ ሄመንና እናቷ እራት እየበሉ የሄመን እናት ስለ ሄመን አባት የፍቅር ህይወቷ እያስረዳቻት ወይም እያወራቻት ባሉበት ሰዓት በቅጽበት እሳት ለብሶ እሳት ጎርሶ ነበር የመጣውና ምን ተፈጠረ፣ ምን ተፈጥሮ ይሆን የሚለውን አብራችሁ ስትቆዩ የምትሰሙት ይሆናል። ውድ ቤተሰቦቼ እንግዲህ ዳግም በጣም ተናዶ ሜላት ባቀነባበረችው ነጻነት ባቀነባበረችው ሴራ ራሷም ተጎድታለች። እንግዲህ ዳግምንም መርዘዋለች። መጥፎ ንግግሮች ሰዎችን ይመርዛሉ። ሰዎችን ያልፈለጉበት ቦታ እንዲገኙ ያደርጋል። ሰዎችን የማይፈልጉትን ነገር እንዲሰሩ ያደርጋል። ውድ ቤተሰቦቼ ያንን ነው በዚህ ድራማ ላይ እያየን ያለ ነው እና ዳግምን መረዘችው። በቃ ምንም አእምሮ ውስጥ የሌለው መጥፎ ታሪክ ሁሉ ሞላችው፣ ጫነችበትና እሳት ለብሶ እሳት ቆርሶ ሄዶ እንግዲህ የሄመንን እናት የማትጠብቀውን ያላሰበችውን በአእምሮዋ ውስጥ የሌለውን ያልተፈጠረ ታሪክ ልክ እንደተፈጠረ አድርጎ ልታስገድለው እንደነበረ እንዲሁም የእናትነት ጥግ እንዳልሆነች አንቺ አሁን እናት ነሽ ወይ እያለ እናቷን ከፍ ዝቅ አድርጎ ሄመንን ሲናገራል። ዝምታዬ አንገበገበህ፣ ተቃጠልክ፣ ዝም ስላልኩ ተናደህ ነው አይደል ይህን ሁሉ የምትለው? አላስቀምጠህ አለ የኔ ዝምታ። ምን አይነት ባለጌ ነህ? እናቴን የምትናገርበት አፍ የለህም። ዝም ብለህ ውጣ ከቤት እያለ ሄመን በንዴትም በጩኸትም ቤቱን ታቃውጠዋለይ። እሱም ደግሞ እናትሽ ልታስገድለኝ ነበር። የሄመን እናት እውነት ይሄንን እንዴት አረግሽው? እናትሽ ስላልነገረች ነው እንጂ አድርገዋል ይሄመን እያለ ለመናገር ብዙ ነገር ሞከረ። የሄመን እናት ግን በድንጋጤ ራሷን ስታወድቃ ነበር። ምክንያቱም ከዚህ በፊት የሄመን እናት የልብ ህመም እንደነበረባት ሄመን አታውቅም። ነገር ግን ጓደኛቸው ዳኒ ያውቅ ነበረ። ከሄመን ተደብቆ ያስታመማት እንደነበርም ነገራት። እናም ሄመን እናቷን ዙራ አላየቻትም። ከዳግም ጋር እየተነጋገረች እየጮኸች ነበር። እሱም ከሄደ በኋላ እናቴ ዝም በይው፣ እሱ ዝም ብሎ ነው የሚያወራው፣ አንቺ ምርጥ እናት ነሽ እያለይ ብቻዋን ታወራለይ። በድንገት ዘወር ስትል ግን የሄመን እናት ወድቃለይ። ሄመንም ምሬ ያለች አበደች። እናቴ ንቂ፣ እናቴ ትተሽኝ እንዳትሄጂ፣ ለእኔ ማንም የለኝ ታውቂያለሽ፣ እናቴ ያላንቺ አይሆንልኝም እያለች እንግዲህ በጣም ብዙ ነገር ማለት ብዙ ነገር አለች። ያው እናትነት ከባድ ነው እውነት ለመናገር ድራማውን ሳይ እኔ በቃ ናፍቆትም አለ አይደለ? እናቴም በጣም እያስታወስኩኝ እናቴም ስለናፈቀች ነው መሰለኝ አብሬት ሁሉ ድራማ መሆኑን ረስቼ አለቀስኩ እውነት ለመናገር እና ተመልሻይ ለካ ድራማ ነው እያልኩ ማለት ነው። እና ያው ወዳውኑ ውሃ ረገችባት ምናምን። ከዛም ወደ ዳኒ ነው ቶሎ የደወለች። መኪና ይዘህልኝ እናቴ ወድቃለች አለችው። ይዞ መጣ ለአያት። የሄመን እናት ንቂ፣ ምን ሆነሽ ነው ባክሽ ንቂ፣ ምን ተፈጥሮ ነው እያለ ቸክ ለማድረግ ሞከረ። ነገር ግን እናቷ በህይወት አልነበረችም እና በጣም ደነገጠ። ሄመንም ሲደነግጥ ስታየው ምንድን ነው እናቴ ሞታለች እንዳትለኝ አደራህን፣ ለእኔን ጥላኝ አታደርገውም፣ ለማን ጥላይ ትሄዳለች? ይህን አታደርግም እናቴ እባክህ እንደዚህ አትበል እያለች በጣም ተደናገጠች። ነገር ግን እናቷ እንደሞተች ያው ነገራት ማለት ነው። በዛን ሰዓት ግን ሄመን ምን ገጠማት መሰላችሁ? ሌላ ከባድ ነገር ተፈጠረባት። ራሷን ሳተች። ሄመን ራሷን አታውቅም። እናቷ መሞቷን ስትሰማ ራሷን ስታወደቀች። ከዛ በኋላ እንግዲህ ዳኒ መቼም በጣም መልካም የጓደኛ ጥግ ያየንበት ነውና እሷንም አንስቶ ወደ ሐኪም ቤት ወሰደ። እናቷንም እንግዲህ ቀበረ ማለት ነው። ከ3 ቀን በኋላ ሄመን ነቃች። ስትነቃ እናቷ እንደሞተ ሰማይ። በጣም አዘነኝ። ውሸት ነው እናቴ ያልሞተችም፣ የታለች አምጡ እያለች አበደች። ምንም ሊፈጠር አልቻለም። ያው አንድ ጊዜ ሆኗልና ከዛም ጓደኛቸው መጥቶ የሄመን እናት እኮ ለሷ ብቻ አልነበረም፣ ለእኛም መልካም እናት ናት፣ በጣም ጥሩ እናት ናት
ግን ከባድ ነው ይሄንን የምታሳልፈው ምናምን እያለ ሲያወራ ነበረ። እንግዲህ ዳኒም በቃ ታልቅስና ይውጣላት ዝም በይ በማለት አፍነናት ሊዘለቅ ማይችል ነው አለ። ከዛ በኋላም እንግዲህ እያስተዛዘኗትም ነበረ። የእናት ሞት ከባድ ስለሆነ እንግዲህ ዳግም የልቡን ከተናገረ በኋላ ወደ ቤቱና ወደ ሚስቱ ወደ እናቱም ተመልሷል። ነገር ግን ሄዶ በጸጸት ውስጡን እየተቃጠለ ነበር። ልክ አልነበረም መሰል የሰራሁት እያለ ስለነበር እናቱ ድንገት መጣችና ምን ሆነሃል ልጄ? የሄድክበትን አገኘህ ከስተመጣህ አለችው። ደነገጠ። ምን ነበር ልገዛ የሄድኩት አለ። እንዲህ ምን ሆነሃል ልጄ? ለነዚህ የሚያስፈልጋትን እኮ ልትገዛ ነበር የሄድከው አለችው። ደነገጠ በጣም እና ይቅርታ አላት። አሁንም ሂደህ ነው? ልክ ይሁን የሰራሁት አይሆን አላውቅም እናቴ አላት። እዛች ልጅ ጋር ሂደህ ነው? እባክህን እዘንልኝ፣ እኔ አላሳዝንህም፣ ድፍት እንድልልህ ነው የምትፈልገው አለችው። እሱም ደነገጠ። እናቴ እንደዚህ አትበይ፣ እኔም እኮ ልጅሽ ነኝ አላሳዝንሽም እንዳላት እሷም ደነገጠች። ልጄ በጣም ይቅርታ፣ እኔ ግን ምን አይነት እናት ነኝ? ልጅ የሚፈልገውን ማድረግ ማልችል ደካማ እናት ነኝ አለ። ተይ እናቴ እንዲህ ሲው አትበይ፣ አንቺ ከእናቶች ሁሉ በላይ ነሽ። ኩላሊትሽን ባትሰጪኝ እኮ ዛሬ መቆም አልችልም ነበር። ተይ ብሎ ተለማመኑስ፣ በራሳቸው ተከባበሩ። ከአሁን በኋላ አንቺ የምትፈልጊውን ነው ማደርግልሽ አላት። እሱም አይ እኔም የልጅ ሳላይ መሞት አልፈልግም፣ ራሴን እጠብቃለሁ። አይዞህ ልጄ፣ አንተ ብቻ ደስተኛ እንድትሆን ሞክር፣ እኔንም ደስተኛ አርገኝ አለችው። እንዲህ የተባባሉ እሺ በቃ እናቴ ደህና ደሪ፣ ነፂን እስኪ ቆይቼባታለሁ ለያት አላት። እሱም አዎ ቆይ እያለች ነበር። ምን ሆነ ይሆን እያለች የተጨነቀች ነው። ግባ እናያት አለችው። እሱም ወደ ነፂ ገባ። ውድ ቤተሰቦቼ እንግዲህ መልስ ድራማ እንዲህ እያለ ሄመንም በጣም አዝና በጣም ልቧ ተረብሾ ራሷን ማጥፋት ሁሉ እስክትፈልግ ድረስ ነበር። እናም ራሷን ልታጠፋ በረኪና ገዝታ ልትጠጣ ስትል ዳግም አልነበረም በድንገትና ዳግም ደረሰባት። እንቀርጎ ያዛት። አንቺ አትሞችም፣ መሞት የለብሽም፣ መሞትም አትችይም አላት። እስኪ ንገረኝ፣ ለምንድን ነው የምኖረው? ለምንድን ነው የማልሞተው? ምንድን ነው የተፈጠረው? ለምን አልሞትም? ማን አለኝ? እናቴ ናት ትታኝ ሄዳለች። ስለዚህ ለማን ብዬ ነው የምኖረው? መኖር አልፈልግም፣ በቃ መሞት ነው የምፈልገው አለችው። እሱም አይሆንም ብሎ አጥብቃ ስትጠይቀው አንቺ መሞታችን ምክንያቱም ነፍሰ ጡር ነሽ አላት። በጣም ደነገጠች። እንዴት አለች። በጣም ደነገጠች ከገመተችው በላይ። እንዴት የእናቴ ገዳይ ልጅ ሊኖረኝ አይችልም፣ ከሱ በጭራሽ መውረድ አለበት አለች። እሱም አይሆንም ተይ ተረጋጊ አላት። እያረጋጋት ነው። ውድ ተመልካቾች ክፍል 6 ላይ ሄመን ልጁን ታስወጣው ይሆን ወይስ ዳግም አውቆ ይንከባከባት ይሆን ወይስ ነፃነትን ፈቶ ዳግም ከሄመን ጋር በድጋሚ በፍቅር ይኖሩ ይሆን? ምን ይፈጠር ይሆን? ወይንስ ደግሞ ዳግምን የእናቷ ገዳይ ስለሆነ ትበቀለ ይሆን? ሄመን ምን ታደርግ ይሆን? ዳኒስ ይለያት ይሆን ወይስ አብሯት ይቀጥል ይሆን? ብዙ ጥያቄዎች አሉና የሚመላለስ እሱን አብረን እናያለን። ውድ ቤተሰቦች እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰላማችሁ ይብዛ።